በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ አሜን። የልዑል እግዚአብሔር ቤተሰቦች ወገኖቼ በእግዚአብሔር ፍጹም ሰላም እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለሰማዕቱ ለኃያሉ ለብፁዕ ማር ቅዱስ ጊዮርጊስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ። የእግዚአብሔር ቤተሰቦች እንደነ ቅዱስ ጊዮርጊስ ያሉትን ኃያል የሆኑ ቅዱሳን ቅድስት ቤተ ክርስቲያናችን አምባሳደር አድርጋ በሕይወታችን ሾማልናለች። በየዓመቱ መታሰቢያውን በየወሩም ማዘከራችን ማንሳታችን እኛ ሕይወት ላይ የሚያመጣው ታላቅ አስተዋጽኦ ስላለ ነው። ሰማዕቱን ማዘከራችን ጥብዓቱን፣ ትዕግስቱን፣ ፍጹም የሆነ መከራ የመቀበል አቅሙን ብናነሳው የምንዘልቀው አይደለም። እግዚአብሔር ከሰጠው እንዲህ ኃይል ከተሰጠው ሰው በቀር ማንም ሊያደርገው የማይችል ስለሆነ ማለት ነው። ነገር ግን ቅዱሳን የሚነበቡ መጻሕፍት ናቸው እንዲል መጽሐፍ ከሕይወታቸው የምንማረው ነገር አለ፣ በየአቅማችን በየመጠናችን ማለት ነው። እስኪ ከሕይወቱ ለአብነት የሚሆኑ ጥቂት ነገሮችን ብቻ እናንሳ። የመጀመሪያው ወጣትነት የሚባለው ነገር ነው። ለቅዱስ ጊዮርጊስ ወጣትነት ሲራክም ቅዱስ ሲራክ እንደጻፈው በወጣትነት ዘመን ፈጣሪን አስብ እንደተባለው እግዚአብሔርን ሊያገለግልበት ለእግዚአብሔር ምስክር ሊሆንበት ምቹ ጊዜው ነው ለቅዱስ ጊዮርጊስ። ለእኛ ወጣትነት ምንድን ነው ወገኖቼ? ወጣትነት ምንድን ነው? እንዲያውም አንዳንዴ በተቃራኒ ሳይቀር ተርጉመ ነው ውበትህ ሳይረግፍ ወጣትነት ዘመንህን በአግባቡ ተጠቀመው ብለን ለስጋዊ ነገር የምንጠቀም ሰዎች አለን። ወጣትነታችን ቅዱስ ጊዮርጊስ በ20 ዘመኑ ነው ለተጋድሎ የወጣው። አስቡት፣ ወጣትነቱን ዘመኑን ጊዜውን ልጅነቱን ለእግዚአብሔር የሰጠ ኃያል ሰማዕት። ስለዚህ ከልጅነታችን ነው ለእግዚአብሔር አገልጋዮች መሆን መቻል ያለብን። ከሱ ሕይወት ጋር ሕይወታችን እውነት ለማነጻጸር አይደለም፣ አንችልምም። እሱ ላይ መድረስ አንችልም። ግን ቢያንስ የምናዘክረው ግን ከአራያው ከሕይወቱ ጥቂትም ብትሆን 1000ኛም ይሆን ልንወስድ ነው። ሕይወታችን ልናደርግ ነው። አራያውን ፈለጉን ልንከተል ነው እና ወጣትነት የሚባለውን ዘመን በአግባቡ መጠቀምን እንማርበታለን። ዛሬ ወጣቱ የት ላይ ነው ያለው? በነገራችን የወጣትነት ዘመን በጣም አስቸጋሪም ከተጠቀምንበትም ደግሞ ወሳኝ ጊዜም ነው። ወደ መንፈሳዊ ሕይወትም ወደ ስጋዊ ሕይወትም መግቢያ መንገዱ ወጣትነት ዘመን ነው። ሰው ያችን ጊዜ በሰላም ከእግዚአብሔር ጋር ካሳለፈ ሌላው ሕይወቱ የተቃና ይሆናል እና ወጣትነታችን ዘመናችንን ለእግዚአብሔር በማገልገል እንድንሰጥ ቅዱስ ጊዮርጊስ ያስተምረናል። የሚያልፍ ስለሆነ የዚህ ዓለም ነገር በ20 ዘመኑ ንግስና ነበረው፣ ስልጣን ነበረው። እሱ እኮ አስመስሎ ቢኖር ኖሮ በ20 ዘመኑ ነግሶ አንቀጥቅጦ ገዝቶ ደስ ብሎት መኖር ይችላል። ነገር ግን የሰማይ ጌታ ምድሩን የፈጠረ ዘላለማዊ አምላክ ተክዶ ምን አይነት ንግስና ነው? ምን አይነት ክብር ነው? ምን አይነት ወጣትነት ነው? ምን አይነት ደምግባት ነው? ምን ያደርግልኛል የኔ ዘመን የኔ ወጣትነት ብሎ ራሱን ለእግዚአብሔር ጃንደረባ አድርጎ ሰጠ ማለት ነው። ሁለተኛ የምናነሳው ነገር በሉቃስ ወንጌል ምዕራፍ 12 ቁጥር 8 ላይ እንደተጻፈው ኩሉ ዘየአምን ብየ በቅድመ ሰብእ አነሂ አምኖ በቅድመ መላእክተ እግዚአብሔር ወኩሉ ዘክህደኒ በቅድመ ሰብእ አነሂ ክዶ በቅድመ መላእክተ እግዚአብሔር እንዳለው በሰው ፊት ያመነብኝን በመላእክት ፊት አምንበታለሁ፣ ምስክር ሆነዋለሁ፣ አድነዋለሁ ሲል ነው። በሰው ፊት የካደኝን ደግሞ በመላእክት እግዚአብሔር ፊት እክደዋለሁ ይላል ቅዱስ ወንጌልና በሰው ፊት መታመን የእግዚአብሔርን አምላክነት በአደባባይ መግለጥ ሳይፈሩ ሳይሸማቀቁ ሳይደነግጡ በአደባባይ መመስከር፣ ያውም በጨካኝ ንጉሥ ፊት ማለት ነው። እግዚአብሔር አምላክ ነው። የሰማይ የምድር ጌታ እግዚአብሔር ነው። ስለዚህ አንተ ጣዖት ማምለክ ትክክል አይደለም ብሎ እስከ ሰራዊቱን ድረስ እስከ ማሳመን መድረስ ምን አይነት ጥባት ነው? ምን አይነት ጨካኝነት ነው ማለት
ፍጹም ራስ ላይ መጨከን ማለት ነው። ራስ ላይ መጨከን ሰውነት ለመከራ ቢተላለፍም ሰውነቴ ለእሳት ለጦር ተላልፎ ይሰጣል ብሎ አለመጨነቅ፣ አለመፍራት፣ ራስ ላይ መጨከን ፍጹም ጥብዓት ድፍረት እንለዋለን እና ይህን ኃይል ከቅዱስ ጊዮርጊስ እናያለን፣ እንመለከታለን። በእርግጥ ኃይል የሆነው ኃይልን የሚያስታጥቀው ኃይል ጽና ወተጋደል አነ እሄሉ ምስሌከ የሚለው ዘላለማዊ አምላክ ኃያል አምላክ አለ። የእሱ ግን የሚደንቀው እምነቱና የተዘጋጀ አይምሮው፣ ትዕግስቱ፣ መከራን ለመቀበል መዘጋጀቱ ነውና ይህን ደግሞ ያደረገው በሰው ፊት ስለ እግዚአብሔር መታመኑ ነው። እግዚአብሔር አምላክ ነው፣ የሰማይ የምድር ጌታ ነው ብሎ መመስከር ማለት። አስቡት እስኪ ዛሬ እኔና እናንተ በያለንበት አጋጣሚ ሁሉ በምናገኘው አጋጣሚ እያለንበት ሁኔታ በስራም ቢሆን በውጭም በውስጥም ስለ እግዚአብሔር ለመመስከር ያለንን ድፍረት አስተውሉት እስኪ ምን ያህል ነው። ሌላው ቀርቶ ሕዝብ እየተበደለ ፍርድ እየጎደለ እንኳን ይሄ ትክክል አይደለም ብሎ መናገር ሰው ይፈራል። መኖርን ነው የሚመኘው፣ መቆየትን በዚህ ምድር እውነትን ተናግሮ ቢያልፉትም ደግሞ ችግር የለውም ከዚህ ዓለም። በእርግጥ ብዙ ጥቡዓን አሉ ስለ እውነት እየመሰከሩ ያለፉ ማለት ነው። እንደዛ መሆንን ይጠይቃል ክርስትና ማስመሰል አይደለም፣ እውነትን መናገር ነው። ክርስትና እግዚአብሔር ነው የሚሰበከው፣ እግዚአብሔር ደግሞ እውነት ነው። በክርስትና ማስመሰል መዋሸት እኖር ብሎ አድልቶ መኖር የለም ማለት ነው። ስለዚህ ከምድሩ የሰማዩ እንዲበልጥ ከጊዜያዊ ዘላለማዊ እንዲበልጥ ከምድር ንጉሥ የሰማይ ንጉሥ እግዚአብሔር እንደሚበልጠው ሁሉ ስለ እግዚአብሔር የሆነ ምስክርነት ልንሸማቀቅበት ልንፈራበት የማይገባ መሆኑን ያሳያል። እኛ ግን አቋማችንን እናስተውል እስኪ እንመልከት። ምን ላይ ነው ያለነው? እንዲያው በምንሰራው ስጋዊ ስራ እንኳን እግዚአብሔር ከፍ ብሎ እንዲገለጥ ምን ያህል እውነታን መሰረት አድርገን እንሰራለን? እንዲያው በስጋዊ ስራችን፣ መንፈሳዊ ስራችን የምናውቀው ስለሆነ ማለት ነው። የስጋዊን ስራ እንኳን ትተነው በቤተ ክርስቲያን እውነትን መሰረት አድርጎ እግዚአብሔር እንዲገለገል ከማሰብ ከመትጋት ለዛም አንጻር ብዙዎቻችን ወድቀናል ወርደናልና እንድንበረታ ቅዱስ ጊዮርጊስ አብነት ይሆነናል ማለት ነው። ሌላኛው እፎየሊ ከማምላኬ ተሰቅለ ዲበ ዕፀ መስቀል እንዳለው አምላኬ በዕፀ መስቀል ላይ በትዕግስት በፈጠረው ፍጥረት እጅ መከራ መቀበሉን እንዴት ዘነጋለሁ ብሎ እሱም ይሄንን ስንቅ አድርጎ በትዕግስት በመንኮራኩር ሲጨምሩት፣ በሳት ሲጥዱት፣ መጋዝ ሲሰነጥቁት፣ መርዝ ሲያቀምሱት፣ ሲፈጩት፣ ሲያደቁት፣ ሲበትኑት፣ ልዩ ልዩ መከራን ሲያደርሱበት እግዚአብሔርም እያጸናው እሱም በትዕግስት ይህን ሁሉ አልፏልና መከራ ለክርስትና መሰረታዊ የክብር መገለጫ ምክንያቷ መሆኑን ቅዱስ ጊዮርጊስ ያሳየናል ማለት ነው። ስለዚህ በዚህ ምድር ሊመቸን አይደለም ክርስቲያን የሆን ነው። በዚህ ዘመን መከራ እየተቀበሉ ያለ ስለ ክርስትናቸው እየታረዱ እየተገደሉ ያሉ በተለይ አርሲ በሚባለው አካባቢ በየዕለቱ ሰማዕትነት የሚቀበሉ ወገኖቻችን አሉ። እውነት ስለ ክርስትና፣ ስለ ሃይማኖት፣ ስለ እግዚአብሔር ብሎ ሰው ምስክር መሆኑ ምንኛ ከፍ ያለ ነው። በእርግጥ በአንድ በኩል እኛ ባለመዘጋጀታችን አንድ ባለመሆናችን ኦርቶዶክሳዊ አንድነት ስለጠፋ አላግባብ በሆነ መንገድ ንጹሐን ሲገደሉ እያስተዋልን ነው። ለነሱ ክብር ቢሆንም እኛ ግን ያስጠይቀናል። በእውነት ስለ እውነት አለመመስከራችን፣ ስለ እውነት አለመቆማችን፣ ከእውነት ጎን ቆመን ወገኖቻችን አለመታደጋችን በራሱ አቅመ ቢስ መሆናችን ምን ያህል ከሰማዕታቱ ከቅዱሳኑ የራቅን እንደሆን ያሳያል። በእውነት እንግዲህ በጥቅሉ የቅዱስ ጊዮርጊስን በዓል ልናከብር ስንመጣ በልዩ ልዩ መልክ አሸብርቀን የማህሌቱን ድምቀት፣ የካህናቱን አሰላለፍ፣ የታቦታቱን ንግስ ታላቅ ድምቀት፣
የዘማሪያኑን የአስተማሪዎቹን የሰባኪያንን ቃል ተቀብለን የአባቶቻችንን ቡራኬ ተቀብለን ብቻ ልንመለስ ሳይሆን ሕይወቱ በሕይወታችን ሊጋባብን በሕይወታችን ምስክር ሊሆነን አብነቱን ልንከተል ነውና የሰማዕቱ የቅዱስ ጊዮርጊስ ኃይሉ የተገለጠበት ይሄ ዕለት እኛን ፍጹም ሊያስተምረንና አብነቱ እንድንከተል መሰረት ሊጥልልን ይገባል። እግዚአብሔር ወገኖች፣ እግዚአብሔር ቤተሰቦች የሰው አይደለ በእግዚአብሔር ዘንድ ቤተሰቦች ነንና እንደ ቤተሰብነታችን የሚገባንን አድርገን አንድ ሆነን የሰማዕቱን በረከት የሰማዕቱን አብነት ተቀብለን በሃይማኖት ጸንተን በምግባር ቀንተን ለክብር ለመንግሥተ ሰማያት እንድንበቃ አምላካችን ይፍቀድልን። በድጋሚ መልካም በዓል። ይቆየን።